ሰላም ተነስተልን ውድ የአራዳ ኤፍኤም 95.1 የዩቲዩብ ቻናላችን ተከታታዮች እንዴት ናችሁልን? እነሆ ሳምንቱን ጠብቀን በስፖርታዊ ዝግጅታችን በአራዳ ኤፍኤም 95.1 የዩቲዩብ ቻናላችን ላይ ከእናንተ ጋር ተገናኝተናል። ዛሬ በቦክሲንግ ዴይ ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ከሚያደርጉ ጨዋታ አስቀድሞ መነሳት የሚገባቸውን አንኳር ነጥቦች እያነሳን ከእናንተ ጋር አብረን ቆይታ እናደርጋለን። ሁልጊዜም እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮን ስትጀምሩት ዩቲዩብ ፕሮግራሙ ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ሳምንት ከኔ ጋር በሚኖረን ቆይታ የቦክሲንግ ዴይ የማንቸስተር ዩናይትድ እና የኒውካስል ዩናይትድን ጨዋታ የምንመለከት ይሆናል። እንግዲህ የፈረንጆቹ የገና ወቅት ላይ እንገኛለን። ፈረንጆቹ የገና በዓላቸውን እያከበሩ እንዲሁ ደግሞ ሁልጊዜም በዓመት የሚጠብቁትን ክብረ በዓላቸውን በደማቅ ሁኔታ እያከበሩ የሚገኙበት ወቅት ላይ እንገኛለን። በእንግሊዝ ባህል ደግሞ ከሌሎችም ሊጎች በተለየ ሁኔታ የቦክሲንግ ዴይ እንዲሁም ደግሞ የፌስቲቭ ፔሬድ ጨዋታዎች የሚከናወኑባቸው ሰሞኖች በእግር ኳስ ቤተሰቡ ዘንድ እጅግ በጣም በናፍቆት የሚጠበቁ ናቸው። ምናልባት በፈረንጆቹ የገና ሰሞን አካባቢ በሌሎች ሊጎች በጣሊያን፣ በስፔን ወይ ደግሞ በጀርመን ተደራራቢ ጨዋታዎች አይኖሩም። እንደውም አንዳንዶቹ ሊጎች ላይ ከአዲስ ዓመታቸው መግቢያ በኋላም የተወሰኑ እረፍቶች ይኖራሉ። ነገር ግን በእንግሊዝ እንደዚህ አይነት ባህል የለም። ይልቁንም ደግሞ የፈረንጆቹ አዲስ ዓመትና ገና ከመግባቱ አስቀድሞ የተለያዩ ጨዋታዎች የሚደረጉበት የፌስቲቭ ፔሪየድ ጨዋታዎች የሚከናወኑበት፣ ከዛ በኋላ ደግሞ በዋነኝነት በቦክሲንግ ዴይ በጣም በጉጉት የሚጠበቁ ጥሩ ጨዋታዎች የሚደረጉበትና እንዲሁም ደግሞ በእንግሊዝ የሚገኙ እንግሊዛውያን እንዲሁም ደግሞ እንግሊዛውያን ያልሆኑ ሰዎችም ያንን ድባብ የበዓል ስሜቱን አብረው ከእግር ኳሱ ስሜት ጋር የሚያጣጥሙበት እንዲሁ ደግሞ እግር ኳስን የሚከታተሉበትም ስሜት ስለሚፈጥር የእንግሊዝ እግር ኳስ ላይ በተለይም ደግሞ ቦክሲንግ ዴይ እጅግ በጣም በጉጉት የሚጠበቅም ጭምር መሆኑን ማንሳት በጣም አስፈላጊ ይሆናል። ነገር ግን ለተጫዋቾችና ለአሰልጣኞች በዓልን ከቤተሰቦቻቸው ጋር ወይ በግማሽ ነው የሚያሳልፉት አሊያ ደግሞ ሙሉ ለሙሉ ላያሳልፉ ይችላሉና ቦክሲንግ ዴይ ላይ ያለው ድባብ ተጫዋቾችን በጣም ቢዚ የሚያደርግ አሰልጣኞችንም በጣም ቢዚ የሚያደርጋቸው ጉዳይ መሆኑንም ማንሳት ያስፈልጋል። እንግዲህ በዩናይትድ ኪንግደም ይህ የቦክሲንግ ዴይ በዋነኝነት በዲሴምበር 26 ወይም ደግሞ ከዛሬው ዕለት ጀምሮ ባሉ ሳምንት ቀናት ላይ የሚደረጉ ጨዋታዎችን የሚያጠቃልል ነው። እንግዲህ ያው ይሄ ቦክሲንግ ዴይ የሚለውም ቃል ቦክስስ ከሚለው ትርጓሜ ወይም ደግሞ መነሻ ቃል የወጣ ነውና በጣም ብዙ ሰራተኞች ከአሰሪዎቻቸው በቦክስ ወይም ደግሞ በሳጥን በተጠቀለለ ሁኔታ የተለያዩ ስጦታዎችን፣ የገንዘብ ሽልማቶችን ለበዓል እየተባለ ስለሚሰጣቸው ያ ከዛ ጋር ተያይዞ ቦክሲንግ ዴይ የሚል ስያሜ ተሰጥቶታል ማለት ነው። እንግዲህ የቦክሲንግ ዴይ ጨዋታዎች በዚህ ሳምንት ይደረጋሉ። ቅዳሜም እሁድም እንደዚሁ የሚደረጉ ጨዋታዎች ይኖራሉ። ቦክሲንግ ዴይ ያው የዚህ የበዓል ቀን ላይ የሚደረጉ ወሳኝ የሆኑ የጨዋታ መርሃ ግብሮችን ሪፈር ያደርጋል። ከእነዚህ ጨዋታዎች መካከል ደግሞ በዛሬው ዕለት የሚከናወነውና እጅግ በጣም በጉጉት የሚጠበቀው ምሽት 5 ሰዓት ላይ በኦልድ ትራፎርድ ማንቸስተር ዩናይትድን ከኒውካስል ዩናይትድ ጋር የሚያገናኘው ጨዋታ እጅግ በጣም በጉጉት ይጠበቃል። እንግዲህ ጨዋታው በተለይም ደግሞ ለማንቸስተር ዩናይትዶች ትርጉሙ እጅግ በጣም ከፍተኛና እንዲሁ ደግሞ ጨዋታው ላይ ነው ምን ሊፈጠር ይችል ይሆን የሚሉ በጣም ብዙ አጓጊ ጥያቄዎች እንዲነሱበትም የሚያደርግ ነው። ምክንያቱም ማንቸስተር ዩናይትድ ከአንድም 2-3 ጊዜ ወደ ቶፕ 5 ይልቁንም ወደ ቶፕ 4 መግባት የሚችልባቸውን እድሎች ሳይጠቀምባቸው በቀረ ቁጥር የክለቡ ደጋፊዎች ጋር ያለው ትረስት በተወሰነ መንገድ እየተሸረሸረ መጥቷል። እንደዚህ አይነት እድሎችን ካልተጠቀምን መቼ ነው ቶፕ 4 ውስጥ የምንገባው? መቼ ነው የቶፕ 4 እድላችንን በአግባቡ ተጠቅመን የቻምፒየንስ ሊግ ትኬታችንን ለማግኘት ወሳኝ የሆኑ ጨዋታዎችን የምናሸንፈው የሚሉ ጥያቄዎች መነሳታቸው አይቀርም። እንግዲህ ዩናይትድ በተከታታይ ሰንደርላንድን፣ ሊቨርፑልን ከዛ ደግሞ ብራይተን ካሸነፈ በኋላ በተከታታይ ጨዋታዎች ላይ ደግሞ ክለቡ ነጥብ ሲጥል ተመልክተናል። ከኖቲንጋም ጋር አቻ ተለያይቷል፣ እንዲሁ ከቶተንሃምም ጋር አቻ ተለያይቷል። እንደዛም ሆኖ ኤቨርተንን ደግሞ ቢያሸንፍ ኖሮ ወደ 4ኛ ደረጃ ከፍ የሚልበት እድል ነበረው። ግን በ10 ተጫዋች የተጫወተው ኤቨርተን ኦልድ ትራፎርድ ድረስ መጥቶ ከማንቸስተር ዩናይትድ 3 ነጥብ ይዞ ተመልሷል። ዩናይትድ ከዛ በኋላ ክሪስታል ፓላስን በመሃል ደግሞ ወልቭስንም አሸንፏል። ነገር ግን ከዌስትሃም ጋር ነጥብ የጣለበት እንዲሁ ደግሞ የቦርንመዙ ጨዋታ ላይም እንደገና ወደ 5ኛ ደረጃ ከፍ የሚሉበት አጋጣሚ አግኝተው ነበር። ያንንም አልተጠቀሙበትም። እንዲሁ ደግሞ
ባሳለፍነው ሳምንት ከቼልሲና ከሊቨርፑል ጋር አራተኛና አምስተኛ ደረጃ ላይ ከተቀመጡ ቡድኖች ጋር በነጥብ እኩል መሆን የሚችሉበትን እድል ሳይጠቀሙበት ቀርተው በአስተን ቪላም ተሸንፈዋል። አሁን ደግሞ ከኒውካስል ዩናይትድ ጋር ወሳኝ የሆነውን ጨዋታቸውን ያከናውናሉ። በዚህ ጨዋታ ላይ የሚጠበቁ አንኳር ነጥቦች አሉ። ኒውካስል ዩናይትድ ወጣ ገባ ፐርፎርማንስን እያሳየ የሚገኝ ክለብ ነው። የሆኑ ጨዋታዎች ላይ በጣም አስገራሚ ብቃትን ያሳያል፣ የሆኑ ጨዋታዎች ላይ ደግሞ በጣም ደካማ ፐርፎርማንስን ሲያሳይ እንመለከታለን። ለምሳሌ ከቶተናም ጋር አቻ የተለያዩበትን ጨዋታ እናስታውሳለን። እንዲሁ ደግሞ በሰንደርላንድ በታይንዌር ደርቢ የተሸነፉበትም የጨዋታ መርሃ ግብር ከነዚህ ከሚታወሱ ጨዋታዎች መካከል አንዱ ነው። ሌላኛው ደግሞ የካራቦ ካፕ ጨዋታ ላይ ፉልሃምን አሸንፈው ባሳለፍነው ሳምንት ከቼልሲ ጋር በነበረው ጨዋታ 2-0 እየመሩ ከቆዩ በኋላ በተቆጠረባቸው 2 ጎል ነጥብ ጥለው የወጡበትን የጨዋታ መርሃ ግብር እናስታውሳለን። ግን አንድ እዚህ ጋር መረዳት የሚጠበቅብን ነገር ለየትኛውም ትልልቅ ቡድን እንደ ማንቸስተር ዩናይትድ ላለ ትልቅ ቡድን ኒውካስል እጅግ በጣም ፈታኝ ነው። ዘንድሮ ለምሳሌ እነ ሊቨርፑልን ሲገጥም እና አርሰናልን ሲገጥም ኢቨን እነ ማንቸስተር ሲቲንም ሲገጥም ምን አይነት ፈታኝ ሆኖ ሜዳ ላይ እንደቀረበ ሁላችንም የምናስታውሰው ነው። ስለዚህ ይሄንን ተጋጣሚ መግጠም ለፕሪሚየር ሊጉ ትልልቅ ለሚባሉት ክለቦች በተለምዶ ቶፕ 6 ብለን ለምንጠራቸው እንደነ ቶተናም፣ ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ላሉ ቡድኖች ይሄንን ቡድን መግጠም እጅግ በጣም ትልቁ አስቸጋሪና ፈታኙ ነገር ነው። ስለዚህ እዚህ ጨዋታ ላይ የሚታየውም ነገር በራሱ አንድ ለማንቸስተር ዩናይትድ ፈተና ሊሆን የሚችልበት ነገር እንደሆነ ማንሳት እጅግ በጣም አስፈላጊ ነገር ይሆናል። ሌላኛው ከዚህ ጨዋታ ጋር ተያይዞ የሚነሳው በጣም ትልቁ ነጥብ ማንቸስተር ዩናይትድ በጉዳትና በሌሎች ምክንያቶች ስብስብ ውስጥ የሚያጣቸው በርካታ ተጫዋቾች አሉ። ይህ መሆኑ በራሱ ለማንቸስተር ዩናይትድ ጨዋታውን የበለጠ ከባድ እንዲሆን ያደርግበታል። ይህ የሁለቱ ቡድኖች ጨዋታ እንግዲህ ሲደረግ በማንቸስተር ዩናይትድ በኩል የበርካታ ጉዳቶችን ዝርዝር ልንመለከት የግድ ይለናል። ማቲያስ ዴሊት፣ ሃሪ ማጓየር በማንቸስተር ዩናይትድ በኩል በጣም ቁልፍ የሆኑ ተጫዋቾች ሜዳ ላይ የማንመለከታቸውም ጭምር ተጫዋቾች ይሆናሉ። ከዚህ በተጨማሪ ብሩኖ ፈርናንዴዥም በዚህ ጨዋታ ላይ በማንቸስተር ዩናይትድ በኩል የማንመለከተው ተጫዋች ነው የሚሆነው። እንደውም አሰልጣኝ ሩበን አሞሪም ይህንን ተጫዋች በተመለከተ ብሩኖን መተካት ለዩናይትድ እጅግ በጣም አስቸጋሪ መሆኑን ነው ኢምፖሲብል ቱ ሪፕሌስ በማለት አሰልጣኙ የገለጸው። ተጫዋቹ በአስተን ቪላ ዩናይትድ በተሸነፈበት ጨዋታ ላይ ተቀይሮ ሲወጣ እንደነበር ተመልክተናል። ቢያንስ ለተወሰኑ ሳምንታት ከሜዳ ሊርቅ እንደሚችል ነው ከዛ በኋላ ሲወጡ የነበሩት ሪፖርቶች የሚያሳዩት እና አሁን ብሩኖ ፈርናንዴዥ እንዴት በዩናይትድ ሊተካ ይችላል የሚለው እጅግ በጣም አጠያቂ ጉዳይ ይሆናል። ከዚህ ጉዳይ ባለፈ በተለይም ደግሞ የኮቢ ማይኑንም ጉዳይ ማንሳት እጅግ በጣም ጠቃሚ ነው። ኮቢ ማይኑ በማንቸስተር ዩናይትድ በተለያዩ ሁኔታዎች በአቋም መውረድ እንዲሁ ደግሞ ለዩናይትድ ለሜዳ ላይ ጨዋታው ዝግጁ ነው የሚል እምነት በአሰልጣኙ በኩልም ስለሌለ አሰልጣኙ ይህንን ተጫዋች ለመጠቀም ሩበን አሞሪም ወደኋላ ሲል እንደነበር ተመልክተናል። እንደውም በባለፈው ከቦርንመዝ ጋር በተደረጉ ጨዋታ ላይ 4-4 ሲለያዩ የተጫዋቹ ወንድም ጆርዳን ፍሪ ኮቢ ሜይኑ የሚል አንድ ቲሸርት ለብሶ ገብቶ ነበር እና አሰልጣኙም ስለዚህ ጉዳይ ሲጠየቅ ፈገግ ብሎ እኔ እንኳን ቲሸርቱን የለበሰውን ሰው አልተመለከትኩትም፣ ግን ተጫዋቹን ማሰለፍ የሚኖርብኝ ከሆነ ለመሰለፍ ብቁ ከሆነ አሰልፈዋለሁ፣ ማላሰልፍበት ምክንያት የለም፣ ለመሰለፍ ብቁ ካልሆነ ግን አላሰልፈውም በማለት ነው አሰልጣኙ ቁርጥ ያለ ነገር ሲናገር የተመለከት ነው። ስለዚህ አሁን የዚህ ተጫዋች ጉዳይ በቀጣዮቹ ጨዋታዎች ላይ እንዴት ባለ መንገድ ሊቀጥል ይችላል፣ ተጫዋቹን ለማሰለፍ አሰልጣኙ በሚወስነው ውሳኔ ምን አይነት አማራጮችን ሊከተል ይችላል የሚለው በደንብ ራሱን የቻለ አጠያቂ ጉዳይ ነው የሚሆነው። ነገር ግን ደግሞ ኮቢ ማይኑም አሁን ላይ የለም በቡድኑ በጉዳት ምክንያት ከጨዋታው ውጭ የሆነ ተጫዋች ነው እና ይህንንም ተጫዋች እንደው ተክቶ ማጫወትም እጅግ በጣም አስቸጋሪ ነው እና አሰልጣኙ ሩበን አሞሪም ይህንን ተጫዋች ወይም ብሩኖን መተካት እጅግ በጣም አስቸጋሪ ነው። በተለይም ደግሞ ተጫዋቹ ለቡድኑ የሚሰጠው አገልግሎት ከፍተኛ ከመሆኑ የተነሳ ይሄ የፈጠራ ጉዳይ አይደለም ብሏል ሩበን አሞሪም። ይሄ የክሬሽን ወይ ደግሞ እድሎችን የመፍጠር ጉዳይ አይደለም። እያንዳንዱ ሴት ፒስ ላይ ተመልከቱት ምን አይነት ኢንቮልቭመንት ለቡድኑ እንደሚሰጥ፣ ለቡድኑ የሚፈጥራቸው የጎል እድሎች፣ ቡድኑን ኦርጋናይዝ በማድረግ እንደ አምበልነቱ ቡድኑን በመምራት ረገድ የሚወጣው ሚና እጅግ በጣም ከፍተኛ ነው ሲል አሰልጣኙ ሩበን አሞሪም ተናግሯል። የብሩኖ ጉዳይ በእንዲህ እንዳለ ያው ብዙ ሰዎች ብሩኖን አንደርሬት የማድረግ ወይም ደግሞ በጣም ዝቅ አድርገው የመመልከት ሁኔታ አላቸው። ግን ምናልባት ብሩኖ ሁለት ነገር እዚህ ጋር ማንሳት ያስፈልጋል። አንዱ አሁን እየተጫወተ የሚገኘው
በጣም የውጤት ሰጣ ገባ ውስጥ ይሄ የውጤት መውጣትና መውረድ ላይ በሚገኝ ክለብ ውስጥ መጫወቱን ነው እንጂ ምናልባት ሌላ ክለብ ውስጥ ቢጫወት እንደ ማንቸስተር ሲቲ፣ አርሰናል ወይ ሪያል ማድሪድ በመሳሰሉ ክለቦች ተጫዋቹ ቢጫወት የተጫዋቹ ፐርፎርማንስና ለቡድኑ የሚሰጠው አገልግሎት በጣም ከዚህ በለጠም ከፍ ሊል እንደሚችል መረዳት እጅግ በጣም አስፈላጊ ነው። ሌላኛው ደግሞ እዚህ ጨዋታ ላይ ብቻም አይደለም ሌሎቹም ጨዋታዎች ላይም ደጋግመን ልናነሳው እንደምንችለው ብሩኖ ባይኖር ኖሮ ማንቸስተር ዩናይትድ ምን ሊሆን እንደሚችል አምና ለምሳሌ ዩናይትድ 15ኛ ጨርሷል። ዩናይትድ ከዚህ በላይ ወዴት ሊወርድ ይችላል? ከ15ኛ። ብሩኖ ባይኖር ግን ከዚህም የባሰ ውጥንቅጥ ውስጥ ሊገባ እንደሚችል ማስታወስ ሁላችንም ይጠበቅብናል። አሁን ያለ ብሩኖ ነው እንግዲህ ማንቸስተር ዩናይትድ ቀጣዮቹን ወሳኝ የሆኑ ጨዋታዎች በጥቂት ቀናት ልዩነት የሚያከናውነው። ሌላው ለማንቸስተር ዩናይትድ ትልቁ ጉዳት የአማድ ዲያሎና የብሪያን ሙቡሞ አለመኖር ለአሰልጣኙ እጅግ በጣም ትልቅ ጉዳት ነው። እንግዲህ ተጫዋቾቹ በ35ኛው የአፍሪካ እግር ኳስ ዋንጫ ላይ ለመሳተፍ አንደኛው ከኮት ዲቯር ብሔራዊ ቡድን ጋር፣ ሌላኛው ደግሞ ከካሜሩን ብሔራዊ ቡድን ጋር በአፍሪካ ዋንጫው ላይ እየተሳተፉ ይገኛሉ። ሁለቱም ደግሞ በአፍሪካ ዋንጫ የመጀመሪያዎቹ ጨዋታዎቻቸው ላይ ማን ኦፍ ዘ ማች ወይም የጨዋታው ኮከቦች ተብለው ነው የተመረጡት። አማድ ከሞዛምቢክ ጋር ኮት ዲቯር ባደረገችው ጨዋታ ላይ ብቸኛዋንና ወሳኛዋን የማሸነፊያ ጎል ረቡዕ ዕለት ያስቆጠረ ተጫዋች መሆኑን መዘንጋት የለብንም። እንዲሁ ደግሞ ካሜሩን የማይበገሩት አንበሶች ጋቦንን 1-0 በሆነ ውጤት ሲያሸንፉ በዚህ ጨዋታ ላይ የጨዋታው ኮከብ ተብሎ የተመረጠው ብሪያን ሙቡሞ ነው። እንዲሁ ደግሞ ኤታ ኢዮንግ ላስቆጠራትም ጎል ኳስ አመቻችቶ ያቀበለው ይኸው ተጫዋች እና ለየሀገሮቻቸው ወሳኝ ናቸው። ግን የነዚህ ተጫዋቾች ደግሞ አለመኖር ዩናይትድን በበለጠ ይጎዳዋል። ብሪያንና አማድም በቆመ ኳስ ረገድ እንዲሁም ደግሞ በመስመሮች ማጥቃት ለዚህ ቡድን የሚሰጡት አስተዋጽኦ እጅግ በጣም ከፍተኛ ነው ብሎ እንግዲህ አሰልጣኙ የእነዚህን ተጫዋቾች ነገር ተናግሯል። ስለዚህ አሁን የእነዚህ ተጫዋቾች አለመኖር የአማድ የብሪያን ሙቡሞ እንዲሁ ደግሞ የብሩኖ ፈርናንዴዥ አለመኖር ለማንቸስተር ዩናይትድ እዚህ ጨዋታ ላይ በጣም ከፍተኛ ክፍተት የሚፈጥርበት ነገር መሆኑን ማንሳት ያስፈልጋል። ምክንያቱም ባለፈው ዩናይትድ ከአስቶን ቪላ ጋር በተደረገው ጨዋታ ላይ እንደተመለከት ነው ቡድኑ በፈጠራ ረገድ በጣም ተዳክሞ ተመልክተናል። 1-0 ይመራ ነበር። ከዛ ጎል ያስፈልገዋል። ግን ደግሞ የሚያስፈልጉትን ጎሎች ደጋግሞ ለማስቆጠር የነ ብሪያንና የነ አማድን መኖር እዛ ጨዋታ ላይ ዩናይትድ በጣም አጥብቆ ይፈልግ ነበር። የመጀመሪያው አጋማሽ ላይ አቻ ሆነዋል። የአቻነት ጎል አስቆጥረው ነው የወጡት። ያ በጣም ትልቅ ነገር ነው። ማቴዎስ ኩኛ እሱም ግን ጎል የተቆጠረው የሚገርመው ከአስቶን ቪላ ተጫዋቾች ስህተት፣ የአስቶን ቪላ ተጫዋቾች ከማቲካሽ እግር ላይ የተቀማው ኳስ ነው ፓትሪክ ዶርጉ ዲስፖሰስ አድርጎት ያንን ኳስ ለማቴዎስ ኩኛ ያቀበለውና ያንን ኳስ ያስቆጠረው እንጂ በመስመሮች በኩል ያንን ሩጫ ያንን በጣም ፈጣን የሆኑ የማጥቃት እንቅስቃሴዎች ስንመለከት አልነበረም። ጆሹዋ ዚርክዚ ሜዳ ላይ የነበረው እንቅስቃሴ፣ ቤንያሚን ሼሽኮ ሜዳ ላይ የነበረው እንቅስቃሴ ለዩናይትድ ፍሬያማ አልነበረም። አሁን ደግሞ ቀጣዮቹ ጨዋታዎች ላይ ያለ እነዚህ ተጫዋቾች ዩናይትድ እንዴት ሊቀጥል ይችላል የሚለው እጅግ በጣም አሳሳቢ ጉዳይ ነው። በተለይ የብሩኖ መጎዳት፣ አማድና ብሪያን ሙቡሞ በአፍሪካ ዋንጫው እስከ መጨረሻው ጊዜ ድረስ ደግሞ የሚጓዙ ከሆነ ወይ ረጅም ርቀት የሚጓዙ ከሆነ እነዚህን ተጫዋቾች ዩናይትድ አያገኛቸውም። ኢቭን ከአፍሪካ ዋንጫ ራሱ እኮ ከተመለሱ በኋላ ወዲያ ወደ ስብስቡ አይቀላቀሉም። የተወሰነ ረፍት ይሰጣቸዋል። ቢያንስ የአንድ ሳምንት እንደው በትንሹ የአንድ ሳምንት ረፍት ይሰጣቸዋል። ነገር ግን አሰልጣኙ አሞሪም በተለይም የእነዚህን ተጫዋቾች አለመኖር ጉዳይ በተመለከተ ለሌሎች ተጫዋቾች ጥሩ ድል ሊኖር እንደሚችል አሰልጣኙ ተናግሯል። ለሌሎች ተጫዋቾች ጥሩ ድል ነው። በተለይ ሊቻ እንደ አሰልጣኙ አገላለጽ ሊዛንድሮ ማርቲኔዝ በባለፈው ጨዋታ ላይ ወደ መሃል ሜዳ መጥቶ ሲጫወት ተመልክተነዋል። የተከላካይ መስመር ተጫዋች ነው፣ ግን ያለ ቦታውም ቢሆን ወደ መሃል ሜዳ መጥቶ ተጫዋቹ እንዲጫወት የማድረግ ሁኔታን በአሰልጣኙ ሩበን አሞሪም በኩል ስንመለከት ነበር። ስለዚህ የብሩኖን አለመኖር ቢያንስ ለሊዛንድሮ ማርቲኔዝ የተወሰነ የመጫወቻ ስፔስን በዚህ ቦታ ላይ እስቲ ተጫዋቹ በዚህ ቦታ ላይ እንዴት ነው የሚጫወተው የሚለውን ነገር በተወሰነ ሁኔታ ለማየት ተጫዋቹን በዚህ ቦታ ላይ በደንብ አዳፕት እንዲያደርግ እድል የሚሰጠው ነገር ሊሆን እንደሚችል ሁላችንም የምንገነዘበው ጉዳይ ይሆናል። ከዛ በተጨማሪ በባለፈው የዩናይትድ ተጣባባቂ ወንበር በጣም ሳስቶ ነበር የተመለከት ነው። ፍጹም የዩናይትድ ቤንች ውጤት ለመቀየር እንኳን እምነት የሚጣልበት ተጣባባቂ ወንበር ላይ የነበሩ ተጫዋቾችን አልተመለከትም። ለምሳሌ ቤንች ላይ የነበሩትን ተጫዋቾች ብናይ ሊዛንድሮ ማርቲኔዝ አንደኛው ተጫዋች ነው። ከዛ ጆሹዋ ዚርክዚ እና ሁለቱ ግብ ጠባቂዎች አልታይ ባይንዲር፣ ቶም ሂተን እና በአሰልጣኙ ምንም እምነት የማይጣልበት
ታይለር ማላሲያ ናቸው እዚህ ተጣዋቂ ወንበር ላይ ተቀምጠው የነበሩት። ሉክ ግን ሌሎቹን ተጫዋቾች ለምሳሌ ሺያሌሲ ይህ ታዳጊ ተጫዋች በባለፈው ጨዋታ ላይ ተጣዋቂ ወንበር ላይ የተመለከትነው የ18 ዓመት ተጫዋች ነው። እንደውም 84ኛው ደቂቃ ላይ ተቀይሮ ወደ ሜዳ ገብቷል። እንዲሁ ደግሞ ሌላኛው የ18 ዓመቱ ተጫዋችና በዛ ጨዋታ ላይም በ73ኛው ደቂቃ ተቀይሮ ገብቶ የተመለከትነው ጃክ ፍሌቸር ነው። እንግዲህ ጃክ ፍሌቸር በዛ ጨዋታ ላይ ተቀይሮ ገብቶ የአማካይ መስመሩን ቦታ ለመቆጣጠር ጥረት ሲያደርግ የነበረ ተጫዋች ነው። ጃክ ፍሌቸር እንደምታውቁት የቀድሞ የማንቸስተር ዩናይትድ ተጫዋች የዳረን ፍሌቸር ልጅ ነው እና ወደ ሜዳ ገብቶ እንግዲህ ተጫዋች ሲጫወት ተመልክተናል። አሰልጣኙም ጥሩ ተጫውቷል፣ ሜዳ ላይ እንቅስቃሴው ጥሩ ነበር ብሎ ተጫዋቹን ለማሞካሸት ለማበረታታት ሲሞክር እንደነበር ተመልክተናል። ግን የዩናይትድ ቤንች በፍጹም የሚጠበቀውን ያህል አሰልጣኙ ወደ ቤንቹ ዞር ብሎ እስቲ እነዚህን ተጫዋቾች ልቀይር ወይ እነዚህ ተጫዋቾች ውጤት እንዲቀይሩልኝ ብሎ እንኳን እነዚህን ተጫዋቾች ለመቀየር ሲያስብ ቤንች ላይ ወይ ከአንድ ወይ ከሁለት ተጫዋች በስተቀር ያን ያክል የሚያምንባቸው ተጫዋቾች የሉም። ሊዛንድሮም ተከላካይ ነው። ሊዛንድሮ ምናልባት ከቆሙ ኳሶች ካልሆነ ወይ ደግሞ ከርቀት ኳሶችን የሞከረ ካልሆነ ልክ እንደ አጥቂ መስመር ተጫዋች ጎል እንዲያስቆጠርለት ላይጠብቅ ይችላል አሰልጣኙ። የጆሹዋ ዚርክዚም ጉዳይ በዚህ መንገድ የሚነሳ ነው። ያው የፊት መስመር ተጫዋች ነው፣ ግን ጆሹዋ ዚርክዚ በየጨዋታው ላይ ግብ የሚያስቆጥር ተጫዋች አይደለም። ስለዚህ የእነዚህ ሁኔታዎች ድምር ዩናይትድ በቦክሲንግ ዴይ ላይ ምናልባት የሆነ አይነት በጣም አዳጋች ሆነ ጨዋታውን ከባድ የሚያደርግበት ነገር ሊሆን ይችላል። ሌላው ደግሞ ከነዚህ ተጫዋቾች ጋር ከአማድ ጋር ከብሩኖ ብሪያን ሙቡሞ አለመኖር ጋር የኒውካስል አግሬሲቭነስን ደግሞ ጨምሩበት። ኒውካስል እጅግ በጣም አደገኛ የሆኑ አግሬሲቭ ተጫዋቾች ያሉበት ቲም ነው። መሀል ሜዳው ላይ በተለይ እጅግ በጣም ቁጡ አደገኛ ሸርተቴዎችን የሚወርዱ ለምንም ነገር የማይፈሩ በጣም ደግሞ ግዙፍ የሆኑ ተጫዋቾችም ያሉበት ስብስብ ነው። በባለፈው ጨዋታ ላይ እነ ብሩኖ ጊማሬሽ እነ ሳንድሮ ቶናሊ ምን አይነት እንቅስቃሴ ሲያሳዩ እንደነበረ ተመልክተናል። የባለፈው ጨዋታ ላይ እንዳየነው መስመሮች ላይ አንቶኒ ጎርደን የሚጥላቸው ኳሶች ኒክ ቮልተማደ እነዛን ኳሶች ለመጠቀም ሲያደርጋቸው የነበሩ ጥረቶችን ተመልክተናል። እኔ በዚህ ጨዋታ ላይ የአንቶኒ ጎርደንን አደገኛ የመስመር ማጥቃቶችና የዣኮብ መርፊ የመስመር ላይ ሰንጣቂ ኳሶችን የቮልተማደ አደገኛ አጨራረስ የተሞላባቸውን ሙከራዎችን እጠብቃለሁ። በጣም አደገኛ አጫወት የሚጫወቱ ተጫዋቾች ናቸው። ጭራሽ ደግሞ ተጣዋቂ ወንበር ላይ እና አንቶኒ ኤላንጋ፣ ዮሐኔ ዊሳ፣ ባርንስ፣ ጆይ ዊሎክ የመሳሰሉ ተጫዋቾች አሏቸውና ጨዋታውን የበለጠ ከባድ የሚያደርገው የእነዚህ ተጫዋቾች መሰለፍ ሜዳ ውስጥ ለዩናይትድ እጅግ በጣም ጨዋታውን አዳጋች ሊያደርግበት ይችላልና እንግዲህ ቦክሲንግ ዴይ ላይ የመጀመሪያው ጨዋታ የሚሆነው የማንቸስተር ዩናይትድ እና የኒውካስል ዩናይትድ ጨዋታ ነው። ምናልባት ኒውካስል በመከላከሉ ረገድ የሆነ አይነት ክፍተት የሚነሳበት ክለብ ነው። ዩናይትዶችም ጎል የሚያስቆጠሩባቸው ሂደቶች ሊኖሩ ይችላሉ። ግን እዚህ ጨዋታ ላይ ደግሞ የክለቡ መከላከል ክፍተት ቢኖርበትም ማጥቃቱ ግን እጅግ በጣም አስፈሪ ነው እና ኒውካስል እንግዲህ በእነዚህ የፊት መስመር ተጫዋቾቹ እየተመራ እንዴት አድርጎ ጨዋታውን ያከናውናል የሚለውን ነገር አብረን እንመለከታለን። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 3 ብቻ ነው። 7ኛ ደረጃ ላይ የተቀመጠው ዩናይትድ 26፣ 11ኛ ደረጃ ላይ የተቀመጠው ኒውካስል 23 ነጥቦችን የያዙት። ዩናይትድ 3 ንጹህ ጎል አለው፣ ኒውካስል ደግሞ 1 ንጹህ ጎል ነው ያለው። ስለዚህ ዩናይትድ በዚህ ጨዋታ ላይ ማንቸስተር ዩናይትድ ኒውካስልን የሚያሸንፍ ከሆነ በጊዜያዊነት ደረጃውን ከፍ ማድረግ ይችላል። ኒውካስል ግን ካሸነፈ ደግሞ ጭራሽ ዩናይትድንም ከደረጃ ዝቅ ሊያደርገው ይችላልና ዩናይትድ ወደ ቶፕ 4 ለመመለስ ወደ ቶፕ 5 ለመግባት የግድ ይህንን ጨዋታ ማሸነፍ ይጠበቅበታልና ምን አይነት የጨዋታ እንቅስቃሴ እንመለከታለን የሚለውን አብረን እናያለን። አሰልጣኙ ሩበን አሞሪም እንዴት እነዚህን ክፍተቶች ተቋቁሞ ጨዋታው ላይ ነጥብ ይዞ ይወጣል? እናንተስ እስቲ የትኞቹ ተጫዋቾች ቢሰለፉ የተሻለ ነው ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሐሳቦቻችሁን ጻፉልን። ጨዋታው ለሁለቱም ቡድኖች እጅግ በጣም ጠቃሚና አስፈላጊ የጨዋታ መርሃ ግብር ነው። አሰልጣኝ ሩበን አሞሪም ከተጫዋቾች አለመኖርና ከተጫዋቾች ጉዳት ጋር ተያይዞ እንዴት ባለ የጨዋታ አቀራረብና ታክቲክ ከዚህ ቀደም አዲስ ታክቲክ ሊሞክር እንደነበር አሰልጣኙ ያም ሐሳብ እንዳለው ሲነገር ነበርና ያንንስ ተግባራዊ ያደርጋል ወይ የሚለውን ጉዳይ ደግሞ ዛሬ ምሽት በሚደረገው ጨዋታ ላይ በደንብ በግልጽ የምንመለከተው ጉዳይ ይሆናል። ከዚህ ጨዋታ ማን 3 ነጥብ ይዞ ይወጣል? የዛሬ ምሽቱ ተጠባቂ ጨዋታ ለዚህ ምላሽ ይኖረዋል።